ሰበር ዜና ድንበር ላይ እሳት ተለኮሰ። ፓትርያርኩ ለ4 ኪሎ ማስጠንቀቂያ ሰጡ። ኢራን የአሜሪካን የጦር ሰፈር መታች። ሰበር መረጃ የኢትዮጵያ ሰማይ በጦር አውሮፕላኖች ጥቁር ጥላ ተሸፈነ። ከድንበር ማዶ እየመጣ ያለው የጦርነት ነጋሪት የሁለቱን ሀገራት ግንኙነት ወደማይመለስ አደገኛ ደረጃ ደርሶታል። የአልቡርሃን ጦር በአሶሳ ላይ ያቀደው ጥቃት በደህንነት መረብ በመጋለጡ የኢትዮጵያ አየር ኃይል ተዋጊ ጄቶችና የራዳር ጣቢያዎች አፋጣኝ ውጊያ ትዕዛዝ ተሰጥቷቸዋል። ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል በአርሲ እየተፈጸመ ባለው አሰቃቂ ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ታሪካዊና ጠንከር ያለ ማስጠንቀቂያ ሰጡ። ጥቃቱ ታሪካዊ ተጠያቂነትን ያመጣል ያሉት ፓትርያርኩ የጸጥታ አካላት በንጹሃን ላይ ለሚደርሰው ግፍ ለምን ዝም እንዳሉ በአደባባይ ጠይቀዋል። ምን እየተከናወነ ነው? የፓትርያርኩን አባታዊ መልእክትና የቦታውን ወቅታዊ ሁኔታ አብረን እንከታተል። ከውጭ ዜና በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ተጋርዷል። የሆርሙዝ ወሽመጥ የጦር አውድማ ሆኗል። ኢራን በአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን እሩምታ ከፈተች። በዓለም የነዳጅ መስመር ላይ የተቀጣጠለው ይህ አደገኛ ግጭት አሜሪካንና ኢራንን ወደ ቀጥተኛ ጦርነት እየገፋቸው ነው ወይ? በዛሬው ፕሮግራማችን የሁኔታውን አስፈሪነትና የመላው ዓለምን ስጋት በዝርዝር እንመለከታለን። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና ድንበር ላይ ታላቅ መረበሽ። የኢትዮጵያ አየር ኃይል ወደ ጦርነት ገባ። አስቸኳይ ትዕዛዝ ተላለፈ። የጦርነት ነጋሪት ተጎስሟል። የኢትዮጵያ ድንበር ሰማይ በድንገት በጥቁር ደመና ተሸፍኗል። በአሶሳና በድንበር አካባቢዎች ያለው ሁኔታ እጅግ አሳሳቢ ወደ ሆነ ወታደራዊ ውጥረት ተቀይሯል። የኢትዮጵያ አየር ኃይል ተዋጊ ጄቶችና የድሮን ክፍሎች በማንኛውም ሰከንድ ጠላትን ለመደምሰስ ጣታቸው ተቀስረዋል። የጀነራል አልቡርሃን ጦር በአሶሳ አውሮፕላን ማረፊያና በኢትዮጵያ ወሳኝ የድንበር ከተሞች ላይ ድንገተኛ የመብረቅ ጥቃት ለመሰንዘር የቀየሰው ጥቁር ሴራ በደህንነት መረብ በመጋለጡ አገሪቱ ወደ ከፍተኛ የጦርነት ዝግጁነት ተሸጋግራለች። የመከላከያ ምንጮቻችን እንደገለጹት ከሆነ የአየር ኃይሉ የራዳር ስክሪኖች ከወትሮ በተለየ ደም የሚመስል ቀይ ቀለም እያሳዩ ሲሆን የራዳር ቴክኒሻኖች አይናቸውን ሳይጨፍኑ የጠላትን እንቅስቃሴ በመከታተል ላይ ናቸው። የተዋጊ አብራሪዎች በረራዎች አሁን የልምምድ አይደሉም። በረራዎቹ የጠላትን አከርካሪ ለመስበር የሚደረጉ የመጨረሻ ዝግጅቶች ናቸው። የድንበር ቀጠናውም በጥቂት ደቂቃዎች ውስጥ ወደ እሳትና ጭስ ሊለወጥ የሚችልበት ከፍተኛ የጦርነት ውጥረት ነግሷል። በዚህ ወሳኝ ወቅት ዓለም አቀፉ የችግር መከላከል ቡድን ኢንተርናሽናል ክራይሲስ ግሩፕ ባወጣው ወቅታዊ የጥንታኔ መረጃ በኢትዮጵያና በሱዳን ድንበር አካባቢ ያለው የጸጥታ መደፍረስ ወደ አደገኛ ደረጃ መሸጋገሩን አስጠንቅቋል። የአይሲጂ መረጃዎች እንደሚያሳዩት በሁለቱ ሀገራት ድንበር አካባቢ የሚታየው የወታደራዊ ንቅናቄ በአካባቢው ሰላም ላይ ያጋረጠው ስጋት ከቀን ወደ ቀን እየተባባሰ መምጣቱን ይገልጻል። የቡድኑ ተንታኞች እንደሚያመለክቱት በአሶሳና በብሉ ናይል ቀጠናዎች እየተካሄደ ያለው የኃይል ማሳያ በተሳሳተ ስሌት ወደ ሙሉ ለሙሉ ግጭት የመቀየር እድሉ የሰፋ መሆኑን በመጠቆም ዓለም አቀፉ ማህበረሰብ ሁኔታውን በቅርበት እንዲከታተለው ጥሪ አቅርበዋል። የሁለቱ ሀገራት መወነጃጀል ወደ ወታደራዊ ግጭት እየተሸጋገረ ባለበት በዚህ ወቅት በቤኒሻንጉል ጉሙዝ ክልል አሶሳ ቀጠናና በሱዳን በኩል ባለው የብሉ ናይል ግዛት ያለው ድባብ እጅግ አሳሳቢ ሆኗል። በተለይም በኢትዮጵያ አየር ኃይል ቁጥጥር ስር ባሉ የራዳር ጣቢያዎች ላይ የሚሰሩ ባለሙያዎች በከፍተኛ ስጋት ውስጥ ሆነው እያንዳንዱን የሰማይ እንቅስቃሴ በመከታተል ላይ ናቸው። ምንጮቻችን እንዳረጋገጡት ከሆነ በአሶሳ አምባ 05 ቀበሌና በፋና ተራራ በሚገኙ ስትራቴጂካዊ የራዳር መቆጣጠሪያ ጣቢያዎች ላይ ያሉ ወታደራዊ ቴክኒሻኖች ሊመጣ የሚችለውን ማንኛውንም የጠላት እንቅስቃሴ በሰከንዶች ውስጥ በመለየት የመልሶ ማጥቃት እርምጃ ለመውሰድ የሚያስችል ዝግጅት እንዲያጠናቅቁ ጥብቅ ትዕዛዝ ደርሷቸዋል። ይህ የጥንቃቄ እርምጃ የተወሰደው የአልቡርሃን ጦር በኢትዮጵያ አሶሳ ከተማ በሚገኘው ህዳሴ አየር ማረፊያና በአቅራቢያው ባሉ ወሳኝ የኢኮኖሚና ወታደራዊ ማዕከላት ላይ ጥቃት ለመሰንዘር የሚደረግ እንቅስቃሴ መኖሩን የሚጠቁሙ መረጃዎች በመሰብሰባቸው ነው። የአየር ኃይሉ ተዋጊ ጄቶችና የድሮን ክፍሎች የድንበር ቀጠናውን ለመቆጣጠር ሙሉ በሙሉ ዝግጁ ሆነዋል። ይህ የሰሞኑ ውጥረት ከቀላል የድንበር አለመግባባት አልፎ ወደ ሰፊ ጦርነት አደጋ አድጓል። መከላከያ ሰራዊቱ ከአየር ኃይል ጋር በመቀናጀት የደህንነት መረቡን
በጥብቅ የዘጋው ሲሆን በድንበር በኩል የሚስተዋለው የሱዳን ጦር እንቅስቃሴ ነገሮች ከቁጥጥር ውጭ ሊሆኑ እንደሚችሉ አመላካች ነው። ይህ የኢትዮጵያ አየር ኃይል ዝግጅት የሀገርን ሉዓላዊነት ለማስከበርና ማንኛውንም የውጭ ጥቃት በቅጽበት ለመመከት የተወሰደ የመጨረሻ የጥንቃቄ እርምጃ ነው። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ውስጣችን ቁጭትና ጥያቄ ተፈጥሯል። በአርሲ የደረሰውን ጥቃት ተከትሎ አቡነ ማትያስ ለመንግስት የሰጡት ጠንከር ያለ ማስጠንቀቂያ። በአርሲ ሀገረ ስብከት ቤተክርስቲያንና በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ከመንግስት አካላት ፍትህን በመጠየቅ ጠንከር ያለ አባታዊ መልእክት አስተላልፈዋል። ግንቦት 26 ቀን 2018 ዓመተ ምህረት በሰጡት መግለጫ ፓትርያርኩ በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኒሳ ወረዳዎች በምዕመናንና በቤተ መቅደሶች ላይ የደረሰው ጥቃት በሰሙ ጊዜ ልባቸው መሰበሩን ገልጸው 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉንና የካራ ኩፍቴ መድኃኔዓለም ቤተክርስቲያን መዘረፉን በመጥቀስ ሁኔታው እጅግ አሳዛኝ መሆኑን አስታውቀዋል። በአርሲ ምድር በተደጋጋሚ የሚፈጸመው በደልና ግፍ የቤተ ክርስቲያንን ልቦና የሰበረው ሲሆን የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ ነው ሲሉ መንግስትን አጥብቀው አስጠንቅቀዋል። በግፍ ለተገደሉ ምዕመናንና ከመኖሪያ ቀያቸው ለተፈናቀሉ መቶዎቹ ወገኖች እጅግ ያዘኑት ፓትርያርኩ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄ መፈጠሩን በመግለጽ መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተጎዱትን ወገኖች እንዲደግፉና ከቤተ ክርስቲያን ጎን እንዲቆሙ ጥሪ ያቀርበዋል። ቤተ ክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁሌም የምትቆም መሆኗን ያረጋገጡት ቅዱስነታቸው አምላክ የሟቾችን ነፍስ እንዲቀበልና የተጎዱትንም እንዲያጽናና አባታዊ ጸሎታቸውን አድርሰዋል። የቅዱስነታቸው ይህ አባታዊ ጥሪ በሀገሪቱ እየተከሰቱ ያሉትን ተደጋጋሚ ጥቃቶች ለመግታትና የዜጎችን ደህንነት ለማስጠበቅ የመንግስት ቁርጠኝነት ወሳኝ መሆኑን በድጋሚ ያሳሰበ ነው። በግፍ ለተጎዱ ወገኖች ፍትህ እንዲሰፍንና ሰላም እንዲረጋገጥ የሁሉም ወገን ጥረት እንደማያስፈልግ በመግለጽ ምዕመናን በትዕግስትና በጸሎት ከቤተ ክርስቲያን ጎን እንዲቆሙ መልእክታቸውን በጸሎት አጠቃለዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ሆርሙዝ በጦርነት እሳት ተያያዘች። ኢራንና አሜሪካ በባህረ ሰላጤው አደገኛ ግጭት ውስጥ ገቡ። በመካከለኛው ምስራቅ ያለው የደህንነት ሁኔታ በከፍተኛ ፍጥነት ወደ ግጭት አዘቅት እያመራ ነው። የኢራን እስላማዊ አብዮታዊ ዘብ ኮርፖስ IRGC በባህረ ሰላጤው ቀጠና በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ከፍተኛ የሚሳኤልና የድሮን ጥቃት መሰንዘሩን ተከትሎ የዓለም የነዳጅና የንግድ መስመር ዋና ደም ቧንቧ የሆነው የሆርሙዝ ወሽመጥ ለታላቅ የጦር ግጭት ተጋልጧል። የኢራን ኃይሎች በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትን እንዲሁም በኩዌት የሚገኙ ወሳኝ የአየር ኃይል ተቋማትን ኢላማ ያደረጉበት ይህ ጥቃት በሁለቱ ሀገራት መካከል ለረጅም ጊዜ ሲብላላ የቆየውን ውጥረት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። ይህ እርምጃ አሜሪካ በሆርሙዝ ወሽመጥ አቅራቢያ ባለው የኢራን የነዳጅ ጫኝ መርከብና በስትራቴጂካዊ የኮሙኒኬሽን መሰረት ልማት ላይ ጥቃት መሰንዘሯን በመቃወም የተወሰደ የአጸፋ ምላሽ መሆኑን ቴህራን አስታውቃለች። በሌላ በኩል የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን ጥቃት ሙሉ በሙሉ ውድቅ አድርጎታል። አብዛኞቹ ሚሳኤሎችና ድሮኖች በአየር መከላከያ ስርዓቶች የከሸፉ መሆናቸውን የገለጸችው አሜሪካ በምላሹ በኢራን የቄሽም ደሴትና ጎሩክ አካባቢ ባሉ ወታደራዊ መሰረቶች ላይ ራስን የመከላከል እርምጃ መውሰዷን አስታውቃለች። ይህ የጥቃትና የአጸፋ ዑደት በአሁኑ ወቅት የዓለምን የነዳጅ ገበያና የንግድ መስመሮች ከፍተኛ ስጋት ላይ ጥሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።